አረጋዲስ ይባላልሁኝ ውሜን ኢምፓወርመንት አክሽን ባቋቋመው መሰረት ማለት ነው ከህዳሴ ቡድን ነው የምንቆጥበው አሁን ለምሳሌ ከ10 ብር በላይ ነው ግን ጨምሬ እየሰራሁ ነው ያለሁት ያንን ብድር ግን መልሼ አሁን ፊት 10 ብር እየቆጠብኩ ነበር ከቆጣባው ወስጄ ከተበደርኩኝ በኋላ ግን ለውጣማ ሆኜ ወደ 100 ብር በሳምንት ወደ 100 ብር ወደ 50 ብር ተለውጬ እየቆጠብኩ ነው ቁጠባ በሳምንት ስንት 50 ብር 100 ብር ገብቻለሁ እንደ አገኘሽ ከ50 እስከ 100 ብር መነሻችን ግን 10 ብር ነው የነበረው ፊት አሁን ግን ተበድሬ እየሰራሁ ስለሆነ ያለሁት ወደ 100 ብር ወደ 50 ብር አድርጌያለሁ ያን 10 ሺህ ብር አሁን ደግሞ ከፍዬ እንደ አዲስ 5 ሺህ ብር አውጥቼ እየሰራሁ ነው ያለሁት እና በጣም ለውጣማ ላይ ነው ያለሁት ድጋሚ ነው 5 ሺህ ብር የተበደርሽ ያን ከፍዬ ድጋሚ 5 ሺህ ብር በ5 ሺህ ብር አሁን ፊት ዘይት ማምጣት አልችልም ነበር አሁን ግን ዘይት አምጥቼ ጄሪካን ዘይት አምጥቼ እየሸጥኩ ለውጣማ ሆኛለሁ ለአንድ ሺህ ብር 30 ብር ነው ምን ነው ማለት ነው ምን ከፍለው አክሲ ግን ይሄ ባይኖር ግን ካክሲ ገባለው አክሲውን ውድ ነው ምንም ትርፍ ላይኖር ይችላል ይሄ በመኖሩ ግን ተርፋማ ሆኛለሁ ልጄን እያሳደኩ ነው ያለሁት ወይም ቶርመንት ያልሹ ነው ባግባቡ ተቆጥተው ማድረግ አለባቸው ለጎጥ ዝውውር መዳረግ የለባቸው ለጉልበት ብዝበዛ መዳረግ የለባቸው ያለ እድሜያቸው ሊዳሩና ከትምህርት ገበታቸው ሊደናቀፉ የጤና ሁኔታቸው ሊበላሽ ደግሞ አይገባም ወጅ ልማድ ድርጊቶች እንዲቆሙ መስራት አለብን አይደል ይሄን ሁሉ እንድትሰሩ ነው የሚያስፈልገው የመማር ማስተማር ሂደት የዝም ብሎ ዘመናዊ መጣሹ ግምገማ ምናምን ሳይሆን ትምህርት ቤቱ ተደራጅታችሁ ይሄ ግባት ወሏል ይሞላል ይሄ የማይመች ነገር አለ ይስተካከል ይሄን መምህር እናመሰግናለን ብላችሁ መልካም ድርጊታቸውን እውቅና መስጠቱበት ጭምር መሆን አለበት ማለት ነው እዚህ ላይ ምክር ቤቱ ላይ ጉባኤው ላይ ተጠርተው ታመሰግናችሁ ትችላላችሁ በከለከላችሁ የለም የእናንተ ውሳኔ ሲጠርተን ከሌን እናመስግን ትሉ ትችላላችሁ ሌላው መምህር ተከትሏችሁ ደግሞ እነሱ ማለት ነው እንጂ ዝም ብሎ መምህርን ማድረግ ምናምን እሱ የምትታገሉት ችግር መሆን አለበት ማለት ነው አይደለ በዚያ መንገድ ምክር ቤታችሁን አጠናክሩ ጉባኤያችሁ መቋረጥ የለበትም በየወሩ መካሄድ አለበት ስብጥሩን ነግራችሁናል ከትምህርት ቤት ውጭም ከትምህርት ቤት ውስጥም ያሉ ህጻናት እድሜያቸው ከ18 ዓመት በታች የሆኑ ሁሉም አባል መሆን ይችላሉ መብታቸው ነው የሚለው ነገር ይዘናል ሌሎችም የምክር ቤቱ አቤት አለምሳሌ አዳል ከጸደይ ባንክ እኔ በ2002 ማለት ነው 2002 ላይ 15 ብር ሰጠኝ ከዛ በአመቱ ደህና ናችሁ ተብሎ ደግሞ 25 አደረገልን ቀጣይ ደግሞ 30 እያለ አሁን ጣራ 50 ነው ከ50 በላይ እናበድር ብሎ 50 ነው የሚሰጠን እናኛ ከጸደይ ባንክ መጀመሪያ ሲጀምር በቃ እኔ በጸደይ ባንክ በ15 ብር ስለጀመርኩ ተከራይቼ ቤት ክራይ ማለት ነው ከዛ ተነስቼ 200 ሺህ ብር ገዛና ደህና ነው ብድር አሪፍ ነው ብዬ ነው በቃ አመታ ካልበላው አሪፍ ነው ብድር አወጭ አምጥታ ሸምተ ከበላው ግን ነው እንጂ ብድር አሪፍ ነው ነው ናቸው ይሄ ለምን ይጠቅማል ያው አጸዳድተ ብለህ ሽንት ቤት ታጥበህ ሽንት ቤት ላይ አለሽ ደግሞ ከሱ ምላሽ መጥቻ አጽድቼ ብዬ ከንስራው ከምገባ አጽድቼ አጸዳዳለሁ ተማሪዎች ትምህርት ቤት ሆኖ ሲመጡ እንደዘለሉ ከንቱን ከሚገቡ ከተጸዳድተው ወደ ቤት ይገባሉ በውጭ ሲመጡ ምንም ቆሻሻ ለፋክተው ነው የሚመጡና አሁን እንደመጣ ሲታቆም ሰው ያሳያቸዋል የሰሩትን ስራ እንደገና ነው በፎቶ አድርገው ደግሞ እንደዚህ ሰርታቸዋል ይሄ በዚህ መስተካከል አለበት ይሄ አቅጣጫዎችን ሰጣቸዋል እንደገና ደግሞ የትምህርት ቤት የመግቢያ በር መግቢያ በሩ የመኪና መንገድ አደጋ የሚያደርስበት ነበር ይሄ ህፃናቶች ደህንነታቸው ላይ አደጋ ሊያደርስ ስለሚችል በዚህ መሄድ የለብንም የሚል ሐሳብ ተወያዩ እነሱ መጀመሪያ በግላቸው ከተወያዩ በኋላ እነዚህ አመራሮቹ ወደኔ ሐሳቡን አመጡ ከዛ ምክር ቤት ላይ ቀርባችሁ ይሄን ሐሳብ ለኔ ሳይሆን የምትናገሩት ለምክር ቤት አባሉ አቀርባችሁ ምክር ቤት ላይ የቀበሌ ምክር ቤት ላይ ስለሚገቡ ማለት ነው እዛ ሐሳቡን አቀረቡ ከዛ በኋላ የቀበሌ አለ ኮማንድ ፖስቱ ቀጥታ ትምህርት ቤቱ ጋር ተገናኝቶ መጥቶ የመንገዱን እንዲስተካከል ያደረጉት ትልቅ ስራ ሰርተዋል ከዚህ ውጪ የጉልበት ብዝበዛ ተገላጭ ህጻናቶችን ሰፊ ስራ ሰርተው ነው ወደ ትምህርታቸው እንዲገቡ ያደረጉት በጣም ሰፊ ስራ ከኛ ከቀበሌው እንትን ወጪ ራሳቸው ሰፊ ስራ ሰርተዋል ወደ 18 ተማሪዎች ደብተርና እስክሪብቶ መግዛት ያቃታቸው ተማሪዎች ነበሩ እነዚህ ተማሪዎች
ለእኛ ለመናገር ስለሚፈሩ ትምህርታቸውን እንዳያቋርጡ ለእነሱ ነው የሚናገሩት። እኔም መድረክ ላይ ለእነሱ ተናገሩ የሚል ሀሳብ ነው የምንሰጣቸው። እኛ ጋር ከእኛ ይልቅ እነሱ ጋር ስለምትቀራረቡ ችግራችሁን ለእነሱ ተናገሩ። ያለ ዕድሜ ጋብቻ ቤተሰቦቻችሁ እናንተ ሳይፈልጉ ቤተሰቦቻችሁን ለመዳር የሚያቀዱ አካላቶች ካሉ ለእነሱ ተናገሩ። እነሱ መረጃውን ለእኛ ስለሚያውቁትን ስለሚሉ እኛ ቤተሰቦቻችሁን በሰላማዊ መንገድ ከእናንተም ግጭት ሳይፈጠር ሀሳቦችን በሰላማዊ መንገድ ለመፍታት እንደራደራለን የሚል መንገድ አቅጣጫ ሰጣቸዋለሁ። በእነሱ ይመጣል። ኦልሬዲ በጣም ሰፊ ተሳትፎና ውይይት ነው የሚያደርጉት። ያው ያለው ሁኔታ ይሄ ነው። አመሰግናለሁ።